ከሌላ ወንድ ጋር እንኳን ከመስመር ያለፈ ግንኙነት ባይ ሁለተኛ ሚስቴ ብዬ አልጠራት። አቤት ግን ጭካኔክ! እንዴት ሆነ ይሆን ያደገችው? እንዴት ሆነ ይሆን ያን ሁሉ መከራ ብቻዋን የቻለችው? ያለ እናትና ያለ አባት ብቻዋን እንዴት ሆና ህይወትን ተጋፈጠችው? አባት እኮ ክብር ነው። እንዴት ነው የሚያደርግሽ? ደረጀ ዳጣን ይዛት ናስኪ እንዴ ለምንድን ነው ዳጣን ይዛት የማመጣው? ሰላም እንደነቃች ለማርታ ምን ትላት ይሆን? ወይ አምላኬ! አለችሽ? ምን አለችሽ ሌላ? በቃ ሌላ ቃል ምንም አልተናገረችም። እሷ እንድትመጣላት ብቻ ነው የፈለገችው። በቃ ማርቲ እኔ መጣሁ። እኔ አብሬያት ሆናለሁ። ግድ የለህም ዳጣን ይዘህላት ና። ዳጣ የለችም ማርቲ። ደረጀ ሰላም እውነታውን ታወጣው ይሆን በማለት በጣም ጭንቅ ውስጥ ይገኛል። ሰላም ከሆስፒታል ገባች። ሰላም ውድና የተከበራችሁ ውድ ቤተሰቦች ሰላማችሁ ብዝት ይበንልኝ እያልኩ ዳጣን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር ላይክ እያደረጋችሁ አበረታቱ ስር በአክብሮት እጠይቃለሁ። ባለፈው እንዳየነው እንግዲህ አቶ ደረጀ ለሰላም ዳጣ ልጇ እንደሆነች ሲነግራት በጣምም ፌንት ነቅላ ወደ ሆስፒታልም ገብታም ነበረ። ዛሬ ላይ ማርታ አብራት ትገኛለች። ሰላምም ነቅታ ነበረ። በነቃችበት ዳጣን አምጡልኝ ብላን ብላታለች። ሰላምም ለአቶ ደረጀ ደውላ ደረጀ እንዴት ናችሁ ሰላም ናችሁ በማለት በመቀጠል ዳጣን ይዞላት እንዲመጣ ትነግረዋለች። ደረጀም በጣም ይደነግጣል። ማለት ለምንድን ነው ዳጣን ይዤልሽ የምመጣው? ምን ተፈጥሮ ነው? ሰላም ደህና ነች አይደል? ነቃች ብሎም ይላታል። አዎ ነቅታለች፣ ደህና ነች። ግን እናንተስ እንዴት ናችሁ እያለችም ትጠይቀዋለች። እሱ ሲያስጨንቀው የነበረውና ሰላም ነቅታ ለወይዘሮ ማርታ ምን ትነግራት ይሆን የሚለውም ነበረ። ምንስ በላችሁ? ቤቱስ እንዴት ነው ብላም ጠየቀችው። እኛ ወተን በልተናል፣ ነገር ግን ሰላም ምን አወራችሽ ብሎም ይላታል። ምንም አላወራችኝም፣ የነቃችው ዛሬ ጠዋት ነው። እንደ ነቃችም ዳጣን አምጡልኝ ያለችው። ስለዚህ ዳጣን ይዘክላትና ብላም ትለዋለች። ለምንድን ነው ዳጣን ይዤላት መመጣው? ለማንኛውም አንቺ ነይ ልጆቹ ጋር ምግብ ስሪላቸው፣ እኔ እሷ ጋር ሆናለሁ ብሎም ይላታል። ችግር የለውም ብላም ትመልስለታለች። አይሆንም፣ ነይ ማርታ አንቺ ወደ ልጆቹ ነይ፣ እኔ እመጣለሁ። ለምንድን ነው ዳጣን ይዤላት መመጣው? እኔ እመጣለሁ፣ እዛ ናታን እዛው ነው አይደል ያለው ብሎም ምላሽ ይመልስላታል። ትመልስ ካለች አይደል በማለትም ወይዘሮ ማርታ ስልኩን ትዘጋለች። በዚሁም አጋጣሚ ውሃ በጣም እርቧትም ስለነበረ ከእንቅልፏ እንደተነሳች ወደ ኩሽና ነበር ያመራችው። ወደ ኩሽናም ገብታ ስታንጎዳጎድም ነበር። ምንም ምግብ አላገኘችም። ስኳርም አግኝታ ስኳሩን ቅማ እንግዲህ ቀጥታ ወደ ዳጣም ክፍል ሄዳለች። ዳጣ ክፍል ጋም እንደሄደች እንግዲህ በጣም ከፍቷትም ነበረ። ውሃዬ ምነው ምን ሆንሽ ብላም ትላታለች። እንደ ራባትና እማዬ ቤት የለችም፣ ማንም ቤት የለም፣ እርቦኛል፣ ዛሬ ትምህርት ቤት አልሄድም ብላም ትላታለች። እኔ ምግብ እሰራልሻለሁ፣ እኔ ዛሬ እንደናት ሆንልሻለሁ ብላም ትላታለች። እምብየው አልፈልግም፣ እኔ ትምህርት ቤት አልሄድም፣ ምሳም ቁርስም የሚቋጥርልኝ የለም ብላም ትላታለች። እኔ ቋጥርልሻለሁ ትላታለች። አልፈልግም፣ እኔም ቁርስ እንድትጋብዥ ነው ፈልገው በማለት ውሳኔዋን ትወስንላታለች። እኔ ብር የለኝም፣ ለማንኛውም አሁን ብርድ ነው፣ ነይ እንተኛ ብላ አታላም ታስተኛታለች። በዚሁም አጋጣሚ ናታን ሆስፒታል አድሮ እየመጣም ነበረ። ኤቢ መንገድ ላይ ታገኘዋለች። ስለ ሰላም ማንነት ምን እንደሆነችም ትጠይቀዋለች። ሂጅና ጠይቂያት ብሎም ይላታል። አዎ ሄጅ ልጠይቃት ነው፣ ግን የደነገጠችው ምንድን ነው ምን ሆና ነው ብላም ትጠይቀዋለች። ይህን አይደለም መጠየቅ ያለብሽ፣ እንዴት ነች ተሻላት ወይ ምናምን ነው የሚባለው ብሎም ይላታል። አልታመመችም እኮ ግን ለምንድን ነው የደነገጠችው ንገረኝ ብላም ትለዋለች። አልነግርሽም፣ ሂጅና እሷ ትንገርሽ፣ አባዬም እዛ ነው ያለው፣ እማዬ መታለች ብሎም ይላታል። በዚሁም አጋጣሚ እሷም ቀጥታ ትሄዳለች። ወይዘሮ ማርታም ቤት መታም ነበረ። ናታንም ደግሞ ሶፋ ላይ ቁጭ ብሎም ነበር። ናታን ደከመህ አይደል በማለት ወይዘሮ ማርታም ወደ ናታን ጋር ሄዳ ቁጭ ትላለች። ቁጭ ባሉበት አንዳንድ ነገሮችን እያወሩም ነበረ። ናታንም ለወይዘሮ ማርታ ግን ምን ሆና ነው የደነገጠችው ሰላም ብሎም ይላታል። ምን አውቃለሁ እኔም አላወቅኩም በማለት አንዳንድ ነገሮችን ስለ ዳጣና ስለ ኤቢም እያወሩም ነበረ።
ግን ከዳጣ ጋር ያላችሁ ግንኙነት ምንድን ነው ብላም ትለዋለች። ኧረ ምንም አይነት ግንኙነት የለንም፣ ግን እኮ ተዳጣና ከኤቢ በጸባይ ዳጣ ትንሽ እሺ እምቢ ነገር አታውቅም፣ እሺ ነው የምትለው ብላም ትለዋለች። አዎ ኤቢም ጥሩ ልጅ ነች ብሎ ይላታል። በዚሁም አጋጣሚ ዳጣ ወደ ማርታ ጋም ሄዳም ነበረ። ዳጣ ናታን ወደ ክፍሌ ገብቼ ልተኛ ብሎ ወደ ክፍሉ ገብቶ ሲሄድ ዳጣ እማዬ በማለት ቀጥታ ማርታ በተኛችበት ትመጣለች። ተኝታለች ብላም ልትመለስ ነበር፣ ነገር ግን አልተመለሰችም። ነይ ብላም ትላታለች። በዚሁም አጋጣሚ ዳጣ ሁሉን ነገር እንደምትሰራም ትነግራታለች። አንቺ አስመሳይ፣ አሁን ምን ትችያለሽ? እንጀራ መጋገር ትችያለሽ? ብላም ትላታለች። አዎ እችላለሁ፣ ነገር ግን እኔ የምጋግረው እንጀራ 3 ቀን 2 ቀን የሚያድረው በአንድ ቀን ሊያልቅ ይችላል። አንቺ አስመሳይ የሆንሽ ነገር ነሽ ብላ አንዳንድ ነገርም እየቀለደችባትም ነበረ። እኔ ሁሉ ነገር እችላለሁ፣ ነገር ግን 3-4 እንጀራ የሚወጣውን ሊጥ አንድ እንጀራ ጋግሬው በቢላ ለቆረስ እንዳይል እያለ እንደሞም ይላል እያለ አንዳንድ ነገሮችን ስትላትም ነበረ። ለማንኛውም አሁን ተነሽና እየመጡ ነው፣ ተመጡ ደግሞ ትመሰክሪልኛለሽ አባዬ አትሄጅም እንዳለኝ ብላም ትላታለች። ባሌን አሳልፌ አልሰጥም እያሉ እየተቀላለዱም እያለ በዚሁም አጋጣሚ እሺ አሁን እየመጡ ስለሆነ ሂጅና ሽንኩርት ክትፊልኝ ብላም ትላታለች። ደግሞ 2 አይደለም እያለች እያሾፈችባት እንኳን አዘሽኝ እንዲሁም እንዲያውነኝ በማለት ቀጥታ ልትከትፍ ትሄዳለች። አሁን አልቅሰሽ ትመጫለሽ አይደል እያለቻትም ስትላትም ነበረ። ሰላምና ደረጀም እንግዲህ መኪና ውስጥ ቁጭ ብለው ግን እንዴት አስቻለክ ይህን ያህል አብረን ስንኖር ይህንንስ እንዴትስ ቻለችው? የብቻ ኑሮስ እንዴትስ በምን አንጀቷ ቻለችው? እያለች ስለ ልጇም እየጸጸታትም ስታወራም ነበረ። ደረጀም እንግዲህ የጣላት ወንድሙ እንደሆነ ጋር ተወንድሙ ጋር እስከ ዛሬም ድረስ እንደማይነጋገሩም ይነግራታል። አንቺም ሲጥላት አይቻለሁ ብለሽኛል፣ ነገር ግን የጣለበት ቦታ ሄደን ስናያት አላገኝናትም። እኔም እሷን ለማግኘት ብዙ ፈልጌያለሁ፣ ወንድሜ ነው ይሄን ያደረገኝ ብሎ ይላታል። እሺ አሁን ውሰደኝና ለያት ማየት ነው የፈለግኩት ብላም ትለዋለች። እባክሽ የገባሽውን ቃል አደራ፣ ቤቴ ይበጠበጣል፣ ነገሮች እስከሚስተካከሉ ድረስ እናቷ መሆኑሽን እንዳትነግሪያት ብሎም ይላታል። ግን እስከ መቼ ነው ብላ እሷም ጥያቄ ታበዛበታለች። እስከ መቼ የምትይውን ማርታ ልጅ እንዳለኝ እስከምታውቅ አደራሽን፣ እስከ ዛሬም ቃል ጠብቀሻል፣ አሁንም ቃልሽን ጠብቂልኝ በማለት ይለምናታል። ናታንና ዳጣ አንድ ቦታ ከጀርባ ሆኖ እያወሩም ነበረ። ዳጣም እንግዲህ አንቺ ኤቢ ትወድካለች፣ አንተ ባትወዳትም እሷ ትወድካለች፣ ነገር ግን እህትና እህት መሆናችንን አትርሳ። በኋላ እኔ እህቷ መሆኔ ልታውቅ ትችላለች፣ ታውቃለችም። ይህ አሁን የምናደርገው ነገር በኋላ ላይ የሚደብር አይሆንም ብላም ትለዋለች። እኔ እኮ እሷን አላፈቀርኳትም፣ አልወደድኳትም፣ አንቺን ነው እንጂ አንቺንም ስለተላመድኩሽ ወደድኩሽ። እኔ ሲጀመር ሌላ ሰውም እንኳን ኤቢ ሌላ ሰውም ወድጄ ማፍቀሬም አላቅም ብሎም ይላታል። እና እኔ የመጀመሪያ ነኝ በማለት አንዳንድ ነገሮችን እያወሩም ነበረ። በዚሁም አጋጣሚ ወይዘሮ ማርታ ስልኳን ጠረጴዛ ላይ ጥላም ሄዳም ነበረ። ስልኳም ይደውላል። እንደደወለ ኤቢ ተነስታ ስልኳን ታየዋለች። ስልኳም ስታየው ወይዘሮ አቶ ደረጀ ሚሴጅ ነበር የጻፈውን ሚሴጅ እንግዲህ ዳጣ ሊልካትም ነበረ። ያንን ስታነብ ማርታ ትመጣለች። ስልኬን ደግሞ ምን አድርግ ብለሽ ነው የምትጎረጉሪው ብላም ትላታለች። ግን አባዬ ለምንድን ነው ዳጣን ሱቅ የሚልካት? ለምን እኔን አይልከኝም? በማለትም ትላለች። በቃ የፈለገውን ነዋ የላከው ብላም ስለ አባቷ አንዳንድ ነገሮችን ስትልም ነበረ። ማርታም እንግዲህ አባትሽን መቼም ቢሆን እንደዚህ እንድትይው አልፈቅድልሽም። አባትሽ እኮ ነው፣ አባት መሆኑን የምታውቂው ታንቺ ሲርቅ ብቻ ነው። ዛሬ ላይ መውጣትም ሁሉን ነገር የቻልሽው በአባትሽ ነው። እንዴት ነው በአባትሽ እንደዚህ የምታወሪው? ለነገሩ የዛሬ ልጆች እያለችም ስትቆጣትም ነበረ። በዚሁም አጋጣሚ ሂጅና አሁን ዳጣ ካለችበት ጥሪያት ብላም በዛውም ንገሪያት ብላም ትላታለች። ዳጣም እንግዲህ ውጭ ላይ ነበር ያለችው ከናታን ጋር። ኤቢም እንደወጣች ዳጣ ብላ ትጣራለች። ድምጿን እንደሰሙ ናታን ካጠገቧ ከዳጣ አጠገብ ይሄዳል። ዞርም ስትል ከፊት ለፊት ከጀርባም ነበሩ። ዳጣ ልክ ኤቢን እንዳየቻት ቁጭ ትልና ምንድን ነው እዚህ ጋር የምትሰሪው ትላታለች። ኤቢ ምንድን ነው እዚህ ጋር የምትሰሪው? ከናታን ጋር ነበርሽ አይደል ብላም ትላታለች።
አንቺ ደግሞ በቃ ይሄ ክፉ የሆነ መንፈስ ዝም ብሎ በጥላ ይመጣብሻል፣ እኔ ብቻዬን ነኝ ብላም ትላታለች። ለማንኛውም ደረጀ መልእክት ሊልክሽ ነው ነይ በማለትም ጣታትም ትሄዳለች። እነ ደረጀም ቀጥታ መጥተው ወደ ቤት ገብተዋል እነ ሰላም። በዚሁም አጋጣሚ እነ ሰላም እነ ወይዘሮ ማርታ ተፋጠጡ፣ በችግር አለቁ። አንድ የሚሰራ ሰው እንኳን የለም ስለ አንቺ እንደዚህ በመሆንሽ እያለ ታሪኳንም እያወራች እያለ ነገር ግን ሰላም እየታያት ያለው ወደ በር ነበረ ዳጣን ስትጠብቅም የነበረው። በውስጧ እየተሳለችባትም ተቸግራለች። ደረጀም አሁን ላይ ዳጣ ስትመጣ ሰላም ምን ትል ይሆን የሚለውን ድንጋጤ ውስጡን እያስፈራው ሰላምን ነበር እያየም የነበረው። እሱም ሁለቱም በሩንም እያዩም ነበረ ሰላምና ደረጀ። ወይዘሮ ማርታ ምን እየተፈጠረ ነው በማለት ሁለቱንም እያየች ነበር። ዳጣም እንግዲህ ወደ ቤት እየሄደች ነበር። ሰላምም እየጠበቀቻት ነው። ውድ ቤተሰቦቼ ሰላም ዳጣን ስታገኝ ምን ስትላት ይሆን፣ ምን ይፈጠር ይሆን የሚለውን በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። ባይ ባይ።